ሰላም እንዴት ናችሁ ቤተሰቦቻችን? በየላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ዛሬም እንደተለመደው በአዲስ ሀሳብ ነው ጉዳይ ተመልሰናል። ዛሬ ደግሞ የመጣንበት አዲስ ጉዳይ ሩታና አብርሽ ክፉኛ ተጋጭተዋል። በጣም ተጣሉት። የሆነ ጉዳይ ነበራችሁ። ቤት ነፂ የምትባል ከነሱ ጋር ተፍተፍ የምትል ልጅ ነበረች እና በእነሱ ምክንያት ተቀይማ ነበረ። አብርሽና ሩታም ማለት ችግሩን እንፈታለን በጋራ ብለው ከተነጋገሩና ከተወያዩ በኋላ አብርሽ በጎን ሄዶ ሰላም ለመፍጠር ሞክሯል። እሱን ደግሞ የፈለገቻት መስልም ሩታ በጣም ተበሳጭታለች። እንግዲህ ከልጅቷም ከማ የፖስቱን ቪዲዮ አይታ ቀውጣዋለች። ኤፍሬምም ለማስጠር ሞክሮ ነበር። ከቤት ወጥቷል አብርሽ። አቤላም መቶ ለማስጠረቅ ሞክሮ ነበር። እሷም ስሜታ ይሆናለች፣ መቆጣጠር አልቻለም ስሜቷን። በዚህ ልክ ወንድ ልጅን በጥፊ እስከ መምታት ትደርሳለች። ነቀነቀችው ማለት ይቀላል። ችግር ሲያጋጥም ተነጋግሮ መፍታት ይሻላል። በተለይ እንዲህ አይነት ጉዳይ ላይ ተነጋግሮ መፍታት እየተሻለ መረጋጋት አልቻለችም ሩታ። በጣም ስሜታዊ ሆናለች። እስከሚመጣ ተጣድፋ ሲመጣም በጥፊ ነው ያላሳቸው። የትክክል አይደለም። ቢነጋገሩ መልካም ነበር። እሱም ስሜታዊ ሆኗል። በራሴ ምክንያት አናቴ ላይ ፊት እንዲትል ያረኳት አይነት ነገር ነው ሲል የነበረው። ማድረግ አይቻልም። መረጋጋትና መነጋገር እየተቻለ በዛ አይነት እሷም ስሜታዊ እሱም ስሜታዊ ሆኗል። ይባስ ብሎ ከቤት ለቆ ነው የወጣው። እስኪ የመጨረሻውን ተከታታይ የምንደርስበት ጉዳይ ሆኖ እያለ ግን በዚህ ልክ ይጣላሉ፣ ይታረቃሉ፣ ይጋጫሉ። በመካከላቸውም ዳይም ገብቶ ሁሉ የሆነውን እናውቃለን እና መገለቃ እስከምትል ድረስ እስከዛ ደርሰው ነበር። እንደዚህ አይነት መሆን የለበትም። መነጋገር እየተቻለ እንዴት መፈጠር ያለበት አይመስለኝም። መነጋገር እየተቻለ እሷም ስሜታዊ ሆናለች፣ እሱም ስሜታዊ ሆኗል። እንዲህ መሆን አልነበረባቸውም። እስኪ ቪዲዮን እዩት። ቤተሰብ ወደ ቪዲዮ ቁጭ በልና እናወራለን። ቁጭ በልና እናወራለን። እኮ ና ቁጭ በልና እናወራለን። ምን እያልክ ነው አንተ? አስጨነቃኝ ትላለህ። እንዲያረከው ነገር ማለት ዝም የሚያስብል ነው እኮ ነገር። ጭቅጭቃችሁ ነው ያስጠላኝ። ምንድነው? ሻቤል አብርሃም አሁንም ጭቅጭቅ ትላለህ። በእግዚአብሔር ምንድነው? ምንድነው? ሩታ ስለ ስርዓት። እሺ ምን? ቁጭ በልና እንነጋገር። ቁጭ ያለንም ንገሪኝ። ና ቁጭ በልና እንነጋገር። ቶሎ በል። ምን ተፈጠረሽ? አብርሃም የተፈጠረው ነገር ቀለል አድርገህ ነው እንዴ የምታስበው? ፎቶ አይተሽ ነው? አራት አስረዳኝ። ፎቶ አይተሽ ነው? ምንድነው የምታስረዳኝ? ሩታ ፎቶ አይተሽ ነው? እሺ ሌላ ምክንያት ምናምን አትበይ። ልጅቷ መታለች አይደለ? ስለዚህ አረጋግጬ ማናገር ነበረብኝ። እሷ ለምንድን ነው አንተ ብቻ የምታናግራት? አብረን እንድናናግራት አይደል እንዴ ተነጋገርነው? ስለዚህ ሩታ ትችይብኝ፣ በእናትሽ አታጨናንቅኝ። እሺ አንድ ነገር ተጨነቅ እንዴ? ተው እንጂ አንድ ነገር ዝም ብለሽ ነገሮችን ሁሉ ወደ ክፋት አትወሰጃቸው። እኔ ያደረኩት በቃ በሰላም ልጅቷን አረጋግጬ መናገር ነበረብኝ። አትረጋጋ፣ የራሷ ጉዳይ። ምን አገባህ አንተ ስለሷ? ይባላል። እኔ እዚች ጋር እንደዚህ ይሆንኩኝ ምንም አልመሰለህ። እሷን ለመረጋጋት ምናምን ትላለህ እንዴ? አታፍረን? ምንም እኮ የሚያኮራ ነገር አይደለም የሰራው። ደግሞ ደረትህን ነፍተህ ትገባለህ እንዴ? በጣም አሳፋሪ ስራ ነው የሰራው። ሩታ ማግኘት ጥፋት ነው እሷ እንዴ? ቆይ አንድ ጥያቄ ልጠይቅሽ። እቺ ልጅ ከአንቺ ጋር ባገናኛት ኖሮ በዚህ መንፈስ እንዴት ነበር የምታወሪያት? በስነ ስርዓት እንዴት ልታወሪያት ነበር? በስነ ስርዓት ነው እንደማታወሪያት ነው ያውቃል። ተባብለን ተነጋግረን ሁለታችንም እንደምናወራት የተነጋገርነው። እንደማታወሪያት ስለማውቅ አንተ ግን ቃልን አፍርሰህ ሁሌም አንተ ቃልን አትጠብቅም። ለቃልም አትገኝ። ማትረባ ሰው ነህ ሩታ። ስነ ስርዓትሽ ነይ። እግዚአብሔር ስርዓትሽ ነይ። ስነ ስርዓት አንተ ያዝ። ትራሽ ለመቼ ነው እንዴ?
አንቺ እንዴት ነው የሚያደርግሽ? አንተ ስነ ስርዓት ግን ያዝ እኮ ልመጪ ነው። ከማንም ጋር እየተለጣጠፍክ እየመጣ ልመጪ ነው ወይ? ሲያንስ ነው። ኧረ ዱላ ስጣት በእናትህ። ሲያንስ ነው። ዱላ ስጣት። ቆይ ኧረ ሲያንስ ነው። ወዴት ነው የምሄደው? በጣም ጥሩ ስራ ሰርተሃል አብርሃም። ና ተረጋግተህ ብታወራት ይሻላል። ኧረ ለማራ ዱላ ስጣት። የፈለገችው ነገር የማድረግ መብት አለ። ልመጪ ዱላ ስጣት። ለምንኛ? እስኪ አብርሃም ቁጭ ብላችሁ አውሩ። ምን ሆነ ነው? ለምንኛ? ሲያንስ እኮ ነው። እንደደረሰ እንደምታወራው ከዚህ በኋላ ስነ ስርዓትሽን ያዥ በቃ። በኋላ ስነ ስርዓትን ትይዛለህ አንተ። እንደ ጀብድ ነው እንደምታወራው። ልቀቀኝ፣ እንዳትነካኝ። እኔ እጄ እየቀፈፈኝ ነው። እንዳትነካኝ፣ እንዳትነካኝ፣ እንዳትነካኝ። ምን እየሆንሽ ነው ያለሽው? ልቀቀኝ፣ ልቀቀኝ። ሩታ ምን እየሆንሽ ነው ያለሽው? በቃ ተረጋጊ። በቃ እንዴ አንቺ አምሻል እንዴ? እንደፈለኩ ልሁን። እንዴት ነው ያደረገው? እንዴትም ልሁን። እያስረዳሁሽ ነው አይደለ? በጣም አስረዳኝ እኮ እያስረዳሁሽ ነው አይደል? መረዳት ያለ መረዳትሽ ነው። ካዲ እንዴ ምን እየሆንሽ ነው ያለሽው አንቺ? እንደውም ከዚህ በኋላ እንዳትናገሪኝ፣ በምንም አይነት መንገድ እንዳትናገሪኝ። ስነ ስርዓትን ትይዛለህ። ሴትዮዋ ተጨቃጨቂ ያማታል እንዴ? እንደፈለኩ መሆን ይችላል። እንደውም እንዳትናገሪኝ በምንም አይነት ሁኔታ ማለት ነው። በዚህ መንፈስ ሁለተኛ እንዳትናገሪኝ። እየሰማሽ ነው? እንዳትናገሪኝ። በደንብ አድርጌ አናግርሃለሁ። እንዲህ ካልሽ አያገባሽም። ግልጹ ልንገርሻ፣ አያገባሽም። እሺ ምን ልትሆኚ ነው? ምን ልታመጪ ነው? አብርሃም እንዴት ነው ያለው? ምን ልትሆኚ ነው? ቁጭ በይ፣ ቁጭ በይ። ስነ ስርዓትን ያዝ። አያገባሽም። በቃሽ። ባለጌ ነህ በጣም። እሺ ነኝ፣ ባለጌ ነኝ። በቃ ባለጌም ነኝ። እሰይ እንኳንም ባለጌው እኮ እሰይ። እሺ ከዚህ በኋላ አንድ ነገር አያገባሽም። እሺ በቃ አያገባሽም ከተባልሽ መቼም ምንም እንትን የምታመጪው እኮ በቃ ስነ ስርዓት ነው። እስካሁን በኋላ እንደዚህ እንዳታናግረኝ። ሩታ ስርዓት ይኑርሽ፣ እንዳታናግረኝ እንዲያል ስርዓት ይኑርሽ። አብርሃም አረጋግተህ ማውራት ይችላል። ምንድን ነው ሌላ አመል ነው አይደለ? አትግባ እዚህ ቤት። ሂድ ውጣ እኮ እንደውም ሂድ ውጣ፣ ሂድ ውጣ። ወይኔ አብርሃም ይኸውልሽ አንድ ነገር ልንገርሽ። እኔን በሰላም መንገድ ማውራትና መግባባት ከተቻለሽ ትግባብኛለሽ። አሊያም ግን ሃርድ የሚልሽ ከሆነ የባሰ ከዚህ በላይ ነገር አድርጌ አንቺን ቅጥል ነው ማድረግሽ። ምንም አታመጪም፣ አድርግ፣ ምንም አታመጪም። ያኔ እኔ ማንነቴን አሳያለሁ። ስርዓት ይኑርሽ። የሰው ልጅ በመጀመሪያ የምታናግሪበት ወይ አንተ እዚህ ቤት በህይወት እንኖራለን እንዴ? ጥጋብ ጭራሽ ጥጋብ አናትሽ ላይ ወጣ። እንዴ አንቺ ዝም ስትባይ ተረዷት ምናምን ሲባል ጥጋብ አናትሽ ላይ ወጣ እኮ። ስነ ስርዓት ግን እስካሁን በኋላ አፍን እንደፈለክ አትፈት። እየነገርኩሽ ነው የምታረጋቸውን ነገሮች አስተውል። በዚህ ልክ ተነጋግረን ነው ሩታዬ፣ ቁጭ ብለሽ እሺ። እኔ ተባብለናል። ቅድም ያወራን ነገር አለ። መፍትሽ ነው የፈለግሽው ነገር የማድረግ መፍት አለሽ። ጭራሽ እሺን እንደፈለግሽ እንድታነሽብኝ የፈቀደልሽ አለ እንዴ? አቤል ቁጭ ብለሽ ተረዷት ሲባል ምን ነው? ችግር የለም። ዞር በል ላውራ እኮ ዞር በል ላውራ። አንተ ምንድነው እንደ እንትን በማለት ወይ አንተ ራስህ የት ነው የምወጣው? ያረከው ነገር ለና ታውራኝ እስኪ ምን እንደምታወራ እያወራች አይደል እንዴ? አብርሃም ከዚህ የባሰ ነገር እንዲፈጠር እስኪ ልቀቀኝ። አብርሃም ልቀቀኝ፣ በእናትህ ቁጭ አልልም። ልቀቀኝ አብርሃም ወይ እዚህ ጋር ቁጭ በል። አብርሃም ልቀቀኝ። ታናግረኝ፣ ችግር የለውም። ያረከው ነገር ልክ ነው ወይ? እሺ ልንገርህ አይደለ? መረዳት ያለ መረዳት የራሷ ድርሻ ነው። እያስረዳኋት ነው። ቀድሜ ማግኘት ነበረብኝ። እሷን ቀድሜ ማግኘት ነበረብኝ። ገባክ? ምንድን ነው የተነጋገርነው? ያማታል እንዴ? አቤት ዞር በል። እሺ ቁጭ ብለሽ አውሪ። ማውራት ይችላልሽ። ቁጭ ብለሽ እንዳላውራ ነው እንዴ ፍላጎት? ዞር በልላት። ያው እሺ አናግረኝ። እንዳትጠግኝ። እሺ ምንድን ነው የተነጋገርነው? እንዳትጠግኝ። ጫፌ ራቅ ብለሽ አውሪኝ ሩታ። ምንድን ነው የተነጋገርነው? እግዚአብሔርን ትጣይኛለሽ። ራቅ ብለሽ አውሪኝ። አንድ ነገር ልንገርሽ፣ በስነ ስርዓት እኔን በስነ ስርዓት በአግባቡ ማውራት እያናገርኩ ነው። አለቃ እያናገርኩ ነው። ምንድን ነው የተነጋገርነው? ግን ደግሞ ከዚህ በላይ እኔ አልታገስሽም። ገባሽ? አሁን ይሄ ሁሉ ነገር ከፈጠርሽ በኋላ በሰላም ልታወሪኛችን ገባሽ? መጀመሪያ የፈጠርሻቸው ነገሮች እኔን በስነ ስርዓት ነበር ያናገርኩ። ምን አገባሽ ብለህ እኮ የጀመርከው። አዎ አያገባሽ። በዚህ ልክ እኔን የመናገር መብት ማንም አልሰጠሽም። ገባሽ? ሲሆን ይሆናል፣ ሲቀር ይቀራል። ከማንም ጋር የመንዘላዘል መብቱ ማን ሰጠ? አልተንዘላዘልኩም። እየነገርኩሽ ነው። ለምን ምክንያቱን እየነገርኩሽ ነው አይደል? ለምን እንደተፈጠረ እየነገርኩሽ ነው ያለው። አትደብድብልኝ። ተነጋግረን የጨረስነውን ጉዳይ አትቀልብሰው። በቃ ነገርኩሽ እኮ በቃ ለምን ቀድሜ እንዳገኘኋት ነገርኩሽ። መረዳት ያለ መረዳት ደግሞ የራስሽ ድርሻ ነው። ገባሽ? ሁሌ ምክንያት አያጣም። በቃ አላጣም። ምክንያት ሁሌ ለውሸት ምክንያት መደርደር አይሰልችም። እሺ ልንገራችሁ፣ እኔ ውሸታም ነኝ። እኔ ምክንያት አበዛለሁ። በቃ አለቀ። እንግዲህ ቪዲዮውን እንደያችሁት ይመስላል። ሁለቱም ተጫጭኋል። እሷም ስሜታዊ ናት፣ እሱም ስሜታዊ ለመሆን ሞክሯል። እንግዲህ ስሜታዊ ከመሆኗ የሚተነሳ እንግዲህ ዱላ ልስጥሽና ፍራንክችን አይነት ነገር ነው እያሾፈበት የነበረው። በጥፊ ስታልሰው እንግዲህ ስሜታዊ ሆኗል። መሆን አልነበረበትም። ኤኒዌይ እሱም
ከቤት ለቆ ወጥቷል። እስኪ የሚሆነውን እናያለን። ቪዲዮ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰቦቻችሁ መሆን ትችላላችሁ። በያላችሁበት ሰላማችሁ